ሰላም እንደምን ዋላችሁ ተመልካቾች። ከእኩለ ቀን የአቦል ዜና የስፖርት ዘገባዎች ጋር ግርማ ሞገስ ነኝ። አብራችሁን ቆዩ። የፋሲል ከነማ ስፖርት ክለብን ለማጠናከር ተቋማዊ ግንባታ ላይ ማተኮር እንደሚገባ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባና የክለቡ ፕሬዝዳንት ቻላቸው ዳኘው ገለጹ። የፋሲል ከነማ ስፖርት ክለብ ሶስተኛውን መደበኛ ጠቅላላ ጉባኤ በጎንደር ከተማ አካሂዷል። አገኘው አበባው ተጨማሪ አለው። የፋሲል ከነማ ስፖርት ክለብ ሶስተኛውን መደበኛ ጠቅላላ ጉባኤውን በጎንደር ከተማ አካሂደዋል። በጠቅላላ ጉባኤው የ2017 በጀት ዓመት የዕቅድ አፈጻጸምና የኦዲት ሪፖርት ቀርቧል። ክለቡ 220 ሰዎችን አቅፎ በእግር ኳስ፣ በሴቶች እግር ኳስ፣ እጅ ኳስ፣ ቅርጫት ኳስና በቦክስ የስፖርት አይነቶች ሲሰራ መቆየቱ ተጠቅሷል። ክለቡ ከአጋር አካላት ጋር በመስራት ከ3.5 ሚሊዮን ብር በላይ ለወንዶችና ለሴቶች ትጥቅ ማሟላቱንም በሪፖርቱ ተመላክቷል። በኦዲት ሪፖርቱም 135 ሚሊዮን 346516 ብር ገቢ የነበረው ሲሆን 134 ሚሊዮን 266751 ወጪ እንደተደረገም ተመላክቷል። የጉባኤው ተሳታፊዎች ፋሲል ከነማን ወደ ሜዳው መመለስን ጨምሮ በቀጣይ ሊሰሩ የሚገባቸውን ጉዳዮች ጠቅሰዋል። ክለቡ ወደ ከተማው ተመልሶ መጫወት የሚችልበትን እድሎች ክቡር ከንቲባም ብዙ ሂደት እየሄድክ እንዳለ እናውቃለን። ሜዳውም ጅምር ላይ እንዳለ እናውቃለን። ግን እነዚህ ነገሮች እንዴት ይቀጥላሉ? እንዴት እናስቀጥላቸዋለን? ሁሌ ከከተማ አስተዳደሩ ተጠግቶ ክለቡ የት መድረስ አይችልም። የራሱ ፋይናንስ የራሱ አቅም እንዲኖረው መስመር መዘርጋት መቻል አለበት። ይህ ክለብ ሁሌም ቢሆን በውጤትና በድል ሊታጀብ የሚችልበትን ስትራቴጂ ነድፎ መንቀሳቀስ ያስፈልጋል። ፋሲል ከነማን በምንችለው አቅም ቋሚ የሆነ ገቢ ልናስገኝበት የምንችል ስታዲየም ግንባታ ከተማው ላይ በደንብ ፕሮጀክት ተቀርጾ በአጭር ጊዜ ከተማ አስተዳደሩን ደግፈን አሁን እያደረገ ያለውን እንቅስቃሴ ለሀብት ማብቃት አለብን ብዬ አስባለሁ። የፋሲል ከነማ ስፖርት ክለብ ስራ አስኪያጅ አብዮት ብርሃኑ ሌሎች የስፖርት አይነቶችን እንደ ቦክስ፣ ቅርጫት ኳስና እጅ ኳስን በበጀት እጥረት ውድድሮችን የማጠፍ አጋጣሚዎች እንደነበሩ ጠቅሰዋል። በመሆኑም ክለቡን ለማጠናከር ሁሉም የየድርሻውን መወጣት እንዳለበትም አመላክተዋል። በፋይናንስ ምክንያት ስፖርት ክለቡን በሁለት እግሩ ማቆም አልተቻለም። ደጋፊው ሶሻል ሚዲያ ላይ በሚጮው ልክ ፋሲል ከነማ ከሁሉም ክለቦች ከፍ ብሎ እንዲታይ እንዳንድ ጎንደሬ በምንፈልገው ልክ ክለቡን እየደገፍን አይደለም። ሪል ክለቡ እንዲለወጥ ከተፈለገ መለወጥም ስላለበት እኔ በደምብ ወደ ጽህፈት ቤቱ ወደ ከተማ አስተዳደሩ የሚገፉ ጥያቄዎች መመለስ ያለባቸው ጥያቄዎች እንዳሉ ሆኖ በዛው ልክ ግን ማገዝ መቻል አለበትና እኔ እዚህ ላይ በደንብ መስራት አለብን። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባና የክለቡ ፕሬዝዳንት ቻላቸው ዳኘው የክለቡን ወጥነት ለማጠናከር ተቋማዊ ግንባታ ላይ ማተኮር አለብን ነው ያሉት። ጠቅላላ ጉባኤው የመጀመሪያው ማውራት ያለበት ስለ ተቋም ግንባታ ነው። ቢሮም ብንል ቲሸርቱ አልተሸጠም ብንል ማሊያው አላለፈም ብንል እሱ ቅርንጫፍ ነው እንጂ ዋና አይደለም። ተቋም ግንባታችን ምን ይመስላል የሚለው በቀጣይ የምንሰራበት ነው። የክለቡ ፕሬዝዳንት ፋሲለደስ ስታዲየምን ጀምረነዋል፣ ተባብረንም እናጠናቀዋለን ብለዋል። የተጓደሉ የክለቡን የቦርድ አባላት ለማሟላት በጠቅላላ ጉባኤው ምርጫ ተካሂዷል። የብስክሌት ስፖርትን ለማሳደግ ትኩረት ከመስጠት በተጨማሪ ብስክሌት ከቀረጥ ነጻ የሚገባበት መንገድ እንዲመቻች ተጠየቀ። በሀገራችን ስፖርቱ መቀዛቀዙ የተነገረ ሲሆን የትግራይ ክልል ክለቦች በጥንካሬ ተነስተዋል። ታሪኩ አይኔዋ ተጨማሪ አለው። በተለያዩ የሀገራችን ከተሞች የሚከናወነው የኢትዮጵያ የብስክሌት ስፖርት ንቅናቄ በባህር ዳር ተጀምሯል። በማስጀመሪያ ስነ ስርዓቱ ላይ የተለያዩ ክልሎችና ከተሞች የስፖርት ቢሮ ተወካዮች የተገኙ ሲሆን የብስክሌት ስፖርትን ለማሳደግ ያለመ ውይይትም አካሂደዋል። በውይይቱ የተሳተፉ አካላትም ስፖርቱ ከጊዜ ወደ ጊዜ እየተዳከመ መምጣቱን ተከትሎ በክለብ ደረጃ በአሁኑ ሰዓት የትግራይ ክልል ብቻ በጥንካሬ ይነሳል ብለዋል። ብስክሌት ስፖርት ንቅናቄ ዓላማው የብስክሌት ስፖርትን ማሳደግ ወደ ነበረበት ቦታ መመለስ ነው እና በዚህ አሁን ባለው ተጨባጭ ሁኔታ ትንሽ ከፍ ብሎ ይሄደ ያለው የትግራይ ክልል ብስክሌት ክለቦች ናቸው። የትግራይ ክልል ተቋማትና ከተማ አስተዳደሮች ክለብ ታቅፎ ከነሱ የወጡ ልጆች ናቸው። በዚህ በ2017 ታዋቂ ክለቦችም ወደ 13-14 ልጆች ኢንተርናሽናል ተጫዋቾች ሆነው ወደ ውጭ ዓለም ሄደዋል። በጥሩ ክፍያ፣ በጥሩ ሁኔታ፣ በጥሩ ስልጠና እያገኙ ለሀገሪቱ የብስክሌት እንቅስቃሴ ትልቅ ሚና የሚያስመዘግቡ
ልጆች ፈጥረናል። መባንን የጀመርነው በወጣቶች ሻምፒዮና ነበረ። የኦሎምፒክ ወጣቶች ሻምፒዮና ላይ 2 ወርቅ ነው 1 ወርቅ አገኘን። ለካ አንድ ክለብ አቋቋምን ሸገር ላይ። ለካ መስራት እንደምንችል የትግራይ ብቻ እንዳልሆነ አመነ። እንደ አዲስ አበባውን ለምሳሌ አሁን በቅርብ 2-3 ፕሮጀክቶችን ያቋቋምንበታል ተጨማሪ ማለት ነው። ስለዚህ እነዚህ የብስክሌት ሌኖች ተግባር ላይ እንዲውሉ ፕሮጀክቶችን ማስፋት፣ ቡድኖቹን ማስፋት በማውንቴን ከዛ ደግሞ እያሉ ደግሞ ወደ ኮርሶቹ ማደግ ይቻላል። ባህር ዳር ከተማ አሁን ካለው ከባጃጅ ከታክሲ ጋር ያለው ጫና እንዳለው ነው። የኛም አለመስራት ተጨምሮበት ከዚህ ንቅናቄ በኋላ የብስክሌት ስፖርት ማስፋፋት ሌሎች ስፖርቶችም እንዲስፋፉ እንደ አማራ ክልል በቁልፍ ይዘን እንደምንሰራ እንድትወስዱልን ነው። የብስክሌት ተዘውታሪነትን ለማሳደግ ከሁሉም በፊት ብስክሌቱ ያስፈልጋል ሲባል ከቀረጥ ነጻ ተደርጎ ወደ ሀገር ውስጥ የሚገባበት መንገድ እንዲመቻችም ተጠይቋል። 6 ሳይክል ስንገዛ በ130 ሺህ ብር ነበር የገዛ ነው። አሁን ስንጠይቅ 1.8 ሚሊዮን ብር ነው። ከቀረጥ ነጻ የሚገባበት ሚንስ ካልተፈጠረ በተቀር አስቸጋሪ ነው። የትኛውን ማህበረሰብ አፎርድ አድርጎ ብስክሌቶቹን ማግኘት ከቻለ በብዛት ንቁና አምራች ዜጋ ከመፍጠር አኳያም የምንፈልገውን አገር ተረካቢ ስፖርተኛ ከመገንባት አኳያም ፋይዳው ከፍተኛ ስለሆነ እንዲህ አይነት ስራዎችን እየሰራን ነው። ክልሎች የማከፋፈል ኃላፊነት ይወስዳሉ ያሉት አቶ ቢልኝ መቆያ ከቀረጥ ነጻ የሚገባበት ሁኔታ ላይ ስራዎች መጀመራቸውን ገልጸው ትልልቅ አስመጪዎች ጋር እየተወያየን ነው ብለዋል። ብስክሌቱ ከመጣ ግለሰቦቹ እንዲሸጡት አይደለም፣ አምጥተው ለክልሎቹ እንዲያስረክቡ። ክልሎቹ መጀመሪያ አሴስ አድርገው የራሳቸውን ጥያቄ ካቀረቡ በኋላ ደብዳቤ ጽፎ በጋራንቲ ካመጡት በኋላ ክልሉ ራሱ ያከፋፍላል ለራሱ እንጂ ተመልሶ መጥቶ ሱቅ ተከፍቶ እንዲሸጥ አይደለም። ይሄ ጉዳይ ከቀረጥ ነጻ ቢገባ ህብረተሰቡን ያገለግለኛል ብሎ ኢንቨስትመንት ቢሮ ለፌዴራል ገንዘብና ኢኮኖሚ ካልጻፈ ከቀረጥ ነጻ አይገኝም። እንደ ኢላ ትሬዲንግ ድሉ ከተሰጠንና ምንም እንኳ ካፒታል ኢንቴንሲቭ ቢሆንም ህብረተሰቡን ለማገልገል በጣም ዝቅተኛ በሆነ ፕሮፊት በልኪ የሆነ ብስክሌት አምጥቶ ለማከፋፈል ያው አቶ ቢልልኝ ቢሮአችን ድረስ መጥቶ ከስራ አስፈጻሚው ጋር ተያይቷል። ብስክሌት የቅንጦት ሳይሆን የዕለት ተዕለት ስራ ማከናወኛ ስለሆነ ሊደገፍ ሊበረታታ ይገባል ማለት ነው። በእንግሊዝ ካራባኦ ካፕ የፍጻሜ ጨዋታ